አግማስ ኢትዮጵያ የአቶ ወርቁ አይተነውን የ15 ሚሊዮን ብር ድጋፍ ጥያቄ ውድቅ ማድረጉን አስታውቋል። ድርጅቱ ባወጣው መግለጫ ከፖለቲካ ከዘርና ከሃይማኖት የጸዳው ነኝ ያለ ሲሆን ማንኛውም የፖለቲካ አጀንዳ ካለው አካል የሚመጣን ድጋፍ እንደማይቀበል በግልጽ አስታውቋል። ላለፉት 6 ቀናት ሲካሄድ የነበረው የኦንላይን የገቢ ማሰባሰቢያ መርሃ ግብርም ከድርጅቱ መርህ ጋር የማይሄዱ አካሄዶች በመታየታቸው በይፋ ተዘግተዋል። እናንተ በዚህ ውሳኔ ላይ ምን ትላላችሁ? ድርጅቱ ገንዘቡን አለመቀበሉ ትክክል ነው ወይስ ስህተት? በኮሜንት ላይ አሳውቁን። ሞዲስ መቀየሪያ ቦታ የለም፣ ራስ ፈክተር መታጠቢያ ቦታ የለም። በቃ እንደዚህ ሆነን መቅረታችን መነሻችን መራቁ 5ኛ ዓመት ገባን። ዝጋ ቦታ ከመጣን ጀምሮ 5ኛ ዓመታችን እንደዚህ የመሸ እየነጋ እስካሁን ድረስ ኖርን። እንግዲህ እናንተ ያያችሁን የሰላላችሁን ማርሜስ ለንጀላይስ ለኖሩልን በጣም እናመሰግናለን። ግን የኛ መጨረሻ ያሳዘነን አለበት ደረጃማ በቃ እንግዲህ ምንም መፍትሄ ወደ መፍትሄ ቢከደለው አንድም ሸራም ይሁን ምንም ይሁን ከዚህ ወጥተን ንፋስ የምናገኝበት ቦታ እንኳን ትንሽ እናገኝ ደስ ይላል። እንደው በሸራም ተወጥሮ እንደው ልብስ እንኳን የምንቀይርበት እናገኝ። እጅግ በጣም የሚያሳዝን ነገር ነውና ደብረ ብርሃን ያሉት ወገኖቻችን ምን ላይ ነው ያሉት? ከሰማነው በላይ ነው። ይሄ ሁሉ ሰው ሲተኛ እንደ ሰው አይደለም የሚተኛው። ሰው እንደ ጌሾ ተጠቅጥቆ ነው እዚህ እየተተኛ ያለው። መጠለያ ቦታ የለውም። ሲሚንቶ ላይ ሁላ የሚተኙ ሰዎች እንዳሉ ነው። መጠጊያ ትናጣ ሰርተን መብላት አልቻልንም። ልጅ እያለቀሰ እንግዲህ ወዲ አማራ ክልል ሄደን ለውጥ ብናገኝ ተመሞት መሰንበት ብለን መጣ። ለመጠለያ እንጠለል ብሎ የመጣው ምን ያክል ሰው ነው? እንደ ከተማው ካየን ወደ 6 ካምፖች አሉ። 4 ቀበሌዎችና 2 ትላልቅ ካምፖች የሚባሉ፣ አንደኛው በጣም ትልቅ የሚባለው ደግሞ ይሄ ነው። ይሄ ማለት ቻይና ካምፕ ይባላል። ሌላ ደግሞ ከዚህ መለስ የሚል ወይንሸት ወደ 10,000 ምናምን አካባቢ ሰው የሚኖርበት። የምንፈልገውማ ይሄው ባዶ እጃችንን ነው የመጣ ነው። ባዶ እጃችንን ነው። ልብስ እንኳን አሁን እየሰፋሁላት ነው ለልጅቱ በመርፌ ማለት ነው። ልብስ የለንም፣ ባዶ ልጅ አሳዳጊ ነው። እዚህ ደግሞ ባስ ያለ ሸራ ካምፕ ውስጥ ነው ያሉት። ያው ዝናብ ዘነበ ማለት ደግሞ አስቸጋሪ ሁኔታ እንደሚፈጠር ምንም ግልጽ ነው። ትናንሽ ሲሆኑ ዳሶችም አሉ። እኛ የወጣ ነው አልহামዱሊላህ አስተሆናለን። የቀረው ወገናችን እንጂ የሚያስለቅሰን እኛማ አልহামዱሊላህ አማራ ልጅ ተቀብሎናል። በረካ ይሆንልን። ሰላም ውድ ቤተሰቦቼ እንደምን አላችሁ? ዛሬ የምንገኘው በደብረ ብርሃን የተጎዱ ነዋሪዎች መጠለያ ካምፕ ውስጥ ነው የምንገኘው። ከምታስቡት በላይ በጣም በአስቸጋሪ ሁኔታ ውስጥ ለ5 ዓመታት ያክል ቆይተዋል። 5 ዓመት ነው በዚህ ያሳለፉት። ያሉበትን ሁኔታ ከምነግራችሁ በላይ ነው። የደብረ ብርሃንን ብርድ እንደምታውቁት ነው። ከ16000 በላይ ተፈናቃይ እዚህ ይገኛል። እንደምታዩቸው በጣም ህፃናት፣ ትልልቅ አዛውንቶች እንዲሁም ነፍሰ ጡር መጫት ሴቶች አሉ። እባካችሁ አሁን ላይ የተደረገ ያለው ነገር በጣም ጥሩ ነው፣ ግን ይበል የሚያስብል ጉዳይ ነውና እስካሁን የተደረገ ያለው ነገር በቂ ስላልሆነ ሁላችንም በቻልነው አቅም መተጋገዝ ስላለብን ኦርቶዶክሶች በእግዚአብሔር ሙስሊሞች በአላህ ጠይቃቸዋለሁ ለነዚህ ወገኖቻችን እንድረስላቸው። እዚህም ብቻ አይደለም፣ ከዚህ ቀጥሎ ደግሞ ገና ወደ ሀይቅ ነው እየተጓዘን ያለ ነው። ሀይቅም ብዙ የተፈናቀሉና የተጎዱ ወገኖቻችን አሉ። በእግዚአብሔር በአላህ እንድረስላቸው ጋይስ ፕሊስ። እኛ ከምንበላት ላይ ቁርስና ምሳችንን ብንተው ለነሱ ትልቅ ነገር ነውና እባካችሁ እንድረስላቸው እምለው ይሄንን ነው። ሰው ለመርዳት ሰው መሆን በቂ ነው። እወዳችኋለሁ። አመሰግናለሁ። ሸራ አርጊ አንቺ ጋለሞታ ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክ እና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የኛን እርዳታ ይሻሉ። እኛም የግዴታችንን እንወጣ ብለን ደብረ ብርሃን በሚገኘው አግማስ ኢትዮጵያ የመጠለያ ካምፕ ሂደን አይተናቸው ነበር። እኛም ደግሞ ቦታው ላይ በመገኘት ከነሱ የሰማነው ነገርና ያየነው ነገር እጅግ በጣም ልብ ይሰብራል። እነሱም ደግሞ የኛን እርዳታ ይሻሉና ታህሳስ 10 አግማስ ኢትዮጵያ የላይ ከቀኑ 10 ሰዓት ጀምሮ ሁላችንም ስለምንገባ ሁላችንም እንዳትቀሩ ለወገን ዳር ወገን ነው። ሁላችንም
እጅግ በጣም የሚያሳዝን ነገር ነውና ደብረ ብርሃን ያሉት ወገኖቻችን ምን ላይ ነው ያሉት? ከሰማነው በላይ ነው። ይሄ ሁሉ ሰው ሲተኛ እንደ ሰው አይደለም የሚተኛው። ሰው እንደ ጌሾ ተጠቅጥቆ ነው እዚህ እየተተኛ ያለው። መጠለያ ቦታ የለውም። ሲሚንቶ ላይ ሁላ የሚተኙ ሰዎች እንዳሉ ነው። መጠጊያትና ጣ ሰርተን መብላት አልቻልንም። ልጅ እያለቀሰ እንግዲህ ወዲያ አማራ ክልል ሄደን ለውጥ ብናገኝ ተመሞት መሰንበት ብለን መጣ። ለመጠለያ እንጠለል ብሎ የመጣው ምን ያክል ሰው ነው? እንደ ከተማው ካየን ወደ 6 ካምፖች አሉ። 4 ቀበሌዎችና 2 ትላልቅ ካምፖች የሚባሉ። አንደኛው በጣም ትልቅ የሚባለው ደግሞ ይሄ ነው። ይሄ ማለት ቻይና ካምፕ ይባላል። ሌላ ደግሞ ከዚህ መለስ የሚል ወይንሸት ወደ 10,000 ምናምን አካባቢ ሰው ነው የሚኖርበት። የምንፈልገውማ ይሄው ባዶ እጃችንን ነው የመጣ ነው። ባዶ እጃችንን ነው። ልብስ እንኳን አሁን እየሰፋሁላት ነው ለልጅቱ በመርፌ ማለት ነው። ልብስ የለንም። ባዶ ልጅ አሳዳጊ ነው። እዚህ ደግሞ ባስ ያለ ሸራ ካምፕ ውስጥ ነው ያሉት። ያው ዝናብ ዘነበ ማለት ደግሞ አስቸጋሪ ሁኔታ እንደሚፈጠር ምንም ግልጽ ነው። ትናንሽ ሲሆኑ ዳሶችም አሉ። እኛ የወጣ ነው አልহামዱሊላህ አስተሆናለን። የቀረው ወገናችን እንጂ የሚያስለቅሰን እኛማ አልহামዱሊላህ አማራ ልጅ ተቀብሎናል። በረካ ይሆንልን። ሰላም እንደምን አላችሁ ጋይስ? አሁን የምንገኘው በደብረ ብርሃን የስደተኞች መጠለያ ካምፕ ውስጥ ነው የምንገኘው። እንደምትመለከቱት በጣም በአስቸጋሪና በአሰቃቂ ሁኔታ ውስጥ ለ5 ዓመት ያክል እዚህ አሳልፈዋል እና እነዚህን ወገኖቻችን ልንደርስላቸው ይገባል። ሰው ለመርዳት ሰው መሆን በቂ ነው ብለን እኔ ጓደኛዬ ሁላችንም ተሰባስበን እዚህ መተናልና ውስጥም ገብተን የሚተኙበትንም አይተናል። በጣም ያው የደብረ ብርሃን ብርድ ይታወቃል። መሬት ላይ የሚተኙት የሚለብሱት ልብስ የላቸው፣ ፍራሽ እንኳን የላቸውምና በጣም ብዙ ህዝብ ነው ያለው። ከ16000 በላይ ህዝብ እንዳለ ተነግሮናል። ስለዚህ ሁሉ መጠለያ ያስፈልጋል። የሚለብሱት የሚጠጡት ብዙ ነገር ያስፈልጋልና የኢትዮጵያ ህዝብ ሁሌም ከጎናችን እንደሆነ እናውቃለን። አገር ውስጥም ያላችሁ አገር ውጭም ያላችሁ ደጋግ ኢትዮጵያውያን ዋካችሁ ለነዚህ ሰዎች ፈጥናችሁ ድረሱ ብዬ አሳስባለሁ። በተረፈ ሁላችሁንም እናመሰግናለን። ሰውዬ በቃ እናንተ እንዳላችሁ ነው ቦልሽነት እናንተ ደጋግ ኢትዮጵያውያንና እህት ወንድሞቻችን እንደ እስከዛሬው እገዛችሁ አሁንም እገዛችሁ ያስፈልጋቸዋል። እነዚህ እህት ወንድሞቻችንና አባቶቻችን ሁሌም ዘላቂ የሆነ መፍትሄ እንድትሰጧቸው እንፈልጋለን። መተጋገዝ ኃይል ነውና እንተጋገዝ ነው የምለው። አመሰግናለሁ። እሺ እናመሰግናለን። ምን አይነት ኮሜንት ነው እዚህ ላይ ያለው? እባክህን አባታችን ደብረ ብርሃን ላሉት ተፈናቃዮች ድምጽ ሁኑን። እስቲ አንብብልኝ። ምንድነው የሚለው ያለው? አንብብልኝ፣ ሁሉም አንብብልኝ። እንዴ ድምጽ ብቻ አይደለም እናረጋዋለን። የሚራብ ወገን የለም። አለቀ። ዘመኑ አለቀ። የመራብ ዘመን አለቀ። የኩናት ዘመን አለቀ። ጨርሰናል። ልክ የህንጻት ሲጨርስ ቲክቶከሮቹ በሙሉ በዛ አድርገው እንደሚሄዱ እርግጠኛ ነኝ። በጣም ብልጣብልጥ ናቸው። ህፃን አድርገን አንወሰዳቸው። እነ ጆን ዳንኤል፣ እነ ፍራይዴይ፣ እነ ፊፊ፣ እነ ኖሆም፣ እነ ጆሲ፣ እነ አዶናይ ይሄዳሉ። እነኚህ ቲክቶከሮች የዘመናችን ምርጥ ሰዎች ናቸው። ያደርጉታል። ቀጥታ ባጭርም እንዲሆንላቸው ከአዲስ አበባ ከሚመለሱ በዛው አድርገው ያልፋሉ። በደብረ ብርሃን አድርገው ያልፋሉ። እርግጠኛ ነኝ። ሼር ኮፒ ሊንክ እያደረጋችሁ አድርሱላቸው። ቪዲዮዎች ደግሞ ላኩልን። የደብረ ብርሃን ቪዲዮዎች ሼር እንለዋለን። ማንም ወገናችን የሚራብበት ቀን አልቋል። ወገኖች ነቅተናል። የዛሬ ትውልዶች እኔ እኮ ትንሽ አደግ ብያለሁ፣ ግን የዛሬ ትውልዶች ነቅታችኋል። እናረጋዋለን። ማንም አይዘንም። ከዛሬ